መጨረሻ ተገናኝተናል። አሁን ህይወት የለችም እዚህ ጋር ይዋጣልናል። ነይ ቀጥይ። ምን ፈልገሽ ነው? ልቀቀኝ። የህይወት ልጅ አሁን ላይ ሩት የት እንዳለችና በምን ሁኔታ እንደምትገኝም አውቃለች። ሩት ታዲያ አሁን ላይ ለህይወት አምጥቼ ብሰጣት ደስ ባላይ ነበር እያለች ነው። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም ተወዳጇ ጽናት የምትሰራበት ሌላኛው ስራ የህይወት መንገድ ክፍል 28ን ይዤላችሁ መጥቻለሁ ማለት ነው። ከዛ በፊት ግን አዲሶች የሆናችሁ ሰብስክራይብ በማድረግ የደወል ምልክቷንም በማጥቆር እኔ ሁልጊዜ የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ አድርጉ። ሼር፣ ላይክ፣ ኮሜንት ለምታደርጉ ቤተሰብ ደግሞ ከልብ አመሰግናለሁ። እናም ወደ ቀጣዩ በባለፈው ክፍል ያየነውና የተመለከትነው እንዲሁም ቪዲዮ ያቆመበትም ሳሚ ከህይወት ሻንጣ ውስጥ የተገኘው መድኃኒት ምንድን ነው ብሎ ሲያፋጥጣት ነበር። ህይወትም ምንም አላውቅም ስለምትናገረው ነገር ታዲያ በማለትም ስትመልስለት ሳሚ ደግሞ ልትዋሽኝ አትሞክሪ እያለም ነበር። ታዲያ እኔ አልዋሽህም፣ እሷን ሚስትህንም ሂደህ ጠይቃት፣ ዋናዋ ተጠርጣሪ እሷ ናት እያለች ነበር ቪዲዮ ያቆሙ። ዛሬስ በምን ሁኔታ ላይ እናገኛቸዋለን? እነይ እስኪ። እናም ዛሬ ደግሞ ሰላም ከመንገድ ላይ ሆናም ሳሮንን እየጠበቀቻት ነው። ታዲያ ዛሬ ህይወት የለችም፣ ነይ እንግጠም እያለችም ነው። ሰላም በተፈጥሯ አሳቂና በጣም ተጫዋችም ስለሆነች እንዲሁም ደግሞ ሳሮን በጣም ትንቃታለች። ህይወትንም ስለምትንከባከባትና ከህይወት ጋርም ጓደኛም ስለሆነችም በደንብ እንኳን አታወራትም። ታዲያ ለምንድን ነው የምታንቋሽሽኝ? ዛሬ እስኪ እንግጠም ብላም መንገድ ላይ ተጋጥመዋል። ሳሮንም በጥፊ ትላታለች። ናሆምም ይመጣል። ታዲያ ሰላም እንግዲህ ከዚህ ላይ እንደምናያትም ከራሷ ላይ ያስቀመጠችው ልክ ተፈጥሯዊ የሚመስል ጸጉር ለካም አርቲፊሻል ነበረ። እናም እንደዚህ ነካ ስታደርገውም እንግዲህ ከዚህ ላይ በጣም የሚያስቀው ነገርም ሰዎች በብዛት ጸጉራቸው መስሎን ነገር ግን አርቲፊሻል ጸጉር አድርገው የሚሄዱ ሰዎችን ከዚህ ላይ መመልከት እንችላለን። ሰላምም ያደረገችው የአርቲፊሻል ጸጉርም ሲወድቅባት ካጠገባቸው በጣም በመሳቀቅና በመፍራትም ካጠገባቸው ተሰውራለች። ናሆም ታዲያ በጣም እየሳቀ ነው። ወይም ዳዊት እንዴት እህቴን ልትደበድቢያት ትችያለሽ በሚልበት ሰዓት እንኳን ለገልጋይ አስቸግራ ነበር። ነገር ግን አሁን ላይ የሰላም ሁኔታ በጣም እያሳቀው ነው። ሳሮን በጣም ተናዳለች። እንዴት ልትደፍረኝ ትችላለች እያለችም ነው። ያቺ ህይወት ናት እንጂ እንደዚህ ያስደፈረችኝ እያሉም ወደ ቤት ይሄዳሉ። ህይወትና ሩትም በአንድ ላይ ሆነውም ያወራሉ። ለምንድን ነው የሳሮንን ስራ የምትሸፍኝላት ስትላትም አይ አሁን ላይ እኮ ዳዊት በባለፈው ታሞ ስለነበር ነው እኔ የሸፈንኩት እንጂ እና ደግሞ ብንናገር ምንም አይነት ለውጥ አናገኝም ብዬ ነው ትላታለች ሩት ለጽናት። ጽናት በአሁኑ ሰዓት በጣም በጭንቀት ላይ ናት። ይህም እንግዲህ ሳሚ ከሻንጣዋ ውስጥ አገኘው ስላለው መድኃኒት ታዲያ ለሩትም ትነግራታለች። ውሸት እኮ ነው፣ እኔ በጣም እየፈራው ነው። ለምንድን ነው ግን? ምን አይነት ክስ ነው? የውሸት ክስ ትላታለች። ሩትም እኔ አምንሻለሁ ትላታለች። ታዲያ ከቤተሰቡ የምታምኝኝና የምትረጅኝም አንቺ ነሽ ትላታለች። እንዲሁም ሩት ደግሞ ዳዊት ስለሚያፈቅራትና ስላፈቀራትም ልጅ ትነግርላታለች። ምክንያቱም ህይወትና ዳዊት ግንኙነት እንዲኖራቸው አትፈልግምና ከቅርበት እንዲለያዩ ትፈልጋለች። ታዲያ ለምንድን ነው የኔና የዳዊትን ግንኙነት ያልፈለግሽው ስትላትም
እኔ እኮ እፈልገው ነበር፣ ነገር ግን ቢቀርብሽ ይሻላል ብዬ ነው ስትላትም ህይወትም ወደ ራሷ መለስ ስትልና አይ እኔ እንኳን አልመጥነውም፣ ለነገሩ እውነትሽን ነው በማለትም ስትናገርም ለነገሩ አሁን እኮ ያው ብዙ ነገር የሚያስጨንቀኝ ነገር አለ፣ በዛ ላይ ልጄ ጠፍታለች፣ በዛ ላይ ደግሞ የእኔ ቤተሰቦች ጉዳይ ያሳስበኛል ትላለች። ሩትም አይዞሽ በርታበይ ጠንክሪ ትላታለች። እናም እንደዚህ ባሉበት ሰዓትም ሳሮንና ዳዊት ተያይዘውም ይመጣሉ። ሳሮን ሰላም በጥፊ ስላለቻት በጣም ተናዳለች። ዳዊትም እየሳቀ ነው። ታዲያ ሰላም እኮ ደበደበቻት በማለትም ሲናገርም ጽናት ወይም ህይወት በጣም ደንግጣለች። አረ ምን ላድርጋት ይችን ልጅ ምን ባድርጋት ይሻለኛል ስትልም ሩትም ይቺ ሰላም የምትባል ልጅ ግን በጣም ታዝናናለች እያሉ ነው። በጣም ታስቃቸዋለች። በሌላ በኩል ደግሞ ዳዊት ከሳሚ ኪስ ውስጥ የሆነ ያ የተደበቀው መድኃኒትም ከህይወት ሻንጣ ውስጥ የተገኘው መድኃኒት ሲወድቅ ይመለከተዋል። ታዲያ ዳዊትም አፋጦ ጠይቆታል። ከኪስ ውስጥ የወደቀው ምንድን ነው በማለትም ሲነግረውም አንተ አይመለከትህም ሲለውም ለካም አንተ ነበርክ ወይ እኔን ልትገለኝ ያልከው? ከውጭ የበላሁት ሳምቡሳ ነው ብዬ ነበረ፣ ለካም እንደገመትኩት ነው ማለት ነው በማለትም ዳዊትና ሳሚ ይፋጠጣሉ። ከዛም በመሀላቸውም ገብታ ህይወት ታላቀቃቸዋለች። ታዲያ ሳሚም አረባክህን በፈጠረህ አምላክ እኔ አላደረኩም ምንም አይነት ነገር ሲልም ታዲያ ከኪስህ ላይ ምን ይሰራል ይሄ መድኃኒት ሲልም ሲጠይቀው ዳዊት በጣም እሳት ለብሷል፣ እሳት ጎርሷል። ታዲያ ህይወትም እንደዛ አይደለም ከኔ ሻንጣ ውስጥ ነው የተገኘው ብትልም ዳዊት ግን ሊያምን አልቻለም። ምክንያቱም ሳሚ ያደረገውን ነገር በህይወት ሊያሳብብ ነው ብሎም እየጠረጠረው ነው። ታዲያ እኔ አንተን ለመግደል ባስብም እንኳን ለምን መድኃኒት ያስፈልገኛል? በአንድ ኩርኩም ትወድቃለህ እኮ በማለትም ሁለታቸው ይፋጠጣሉ። በሌላ በኩል ደግሞ ሳሚና ሩትም እንደ ወትሮ ስለ ገንዘብ ነገር ያጨቃጭቃቸዋል። እንደገናም ስለ ህይወትና ስለ ነሳሮን የዲኤንኤ ምርመራም ቼክ አድርገዋል። ይህም ሳሚ እንዴት ሩት እህታቸው ልትሆን ትችላለች በማለትም ድጋሚ ምርመራም እንድታደርግ አድርጓል። ታዲያ ሩትም አሁንም በለመደችውና በምታውቀው ውጤቱን አቀያይራ ይዛ መታለች። ታዲያ ህይወትም አሁን ላይ እህታቸው አይደለችም። እህታቸው ብትሆን ኑሮ ከዚህ ቤት እኔም አንተም ውልቅ እንል ነበር ትላለች። በሌላ በኩል ደግሞ ሰላምና ህይወት ተገናኝተውም እንዴት ሳሮን ትደበድቢያታለሽ? እባክሽን ከችግር ላይ ችግር አትጨምሪብኝ ስትላትም እሷም ደግሞ ሰላም እንዴት ትደፍረኛለች? እሷ እኮ እኔን አታውቀኝም ማለት ነው እያለችም ነው። ታዲያ ከቀበሌው የጨዋነት የምስክር ወረቀት እንደተሰጠኝ አታውቅም ወይ? እንዴት እንደዚህ ታንቋሽሸኛለች? ስትልም ሳሮንም እባክሽን ተያት ተፋቻት ትላታለች። ይልቁንስ ለዚህ አይደለም የመጣሁት፣ ስለ ዘመዶችሽ አድራሻ ነው። ስለዚህ አድራሻቸው ደብረ ዘይት እንደሆኑና ወላጆቿም እንደሚኖሩም ትነግራታለች። ህይወትም ተስፋ ቆርጣ ነበር። ስለዚህ ነገር ተይው አላልኩሽም ነበር ሰላም ስትላትም አንቺ ብትተዩም እኔ አልተዋቸውም በማለትም ትነግራታለች። በሌላ በኩል ደግሞ ህይወትና ሩትም ሳሮን ባደረገችው ሩትን ይቅርታ አልጠየቀችሽም ትላታለች። ህይወትም እንዴ በምን ፊቷ ነው ይቅርታ የምትጠይቀኝ? አረ በፍጹም ለፊቷ እንኳን አታየኝም እኮ ተሰቅቃለች፣ አፍራለች፣ ስራዋ ገና አንገቷን ያስደፋታል እያሉም ሲዋሩም እንዴት ቆይ እህቱን በቢላ ይወጋል እየተባባሉም ሳለ ከዛም ዳዊትም ይሰማል። ዳዊት የሚያውቀው ሩት በመንገድ ላይ እንደተጠቃችና ጉዳት እንደደረሰባትም እንዲሁም በጸበኞች መሀል ገብታም ገልጋይ ሆና እንደተጎዳች ነበር የሚያውቀው። ታዲያ ዳዊትም ይሰማቸዋል። ከዛም የምሰማው ነገር እውነት ነው ሩት ይላታል። አይ አይደለም ምናምን ስትልም
እንዳትዋሹኝ እኔ ሰምቻለሁ በማለትም ሲያፋጥጣቸው ህይወትም እኔና ሳሮን ተጣልተን በመሃል ገብታ ነው ትላለች። ዳዊትም በጣም ይናደድና ሳሮን ለምንድነው እንደዚህ የምታደርጊ? ምን አድርጊ ብለሽ ነው እህትሽን ያውም የእናትሽን ልጅ እንደዚህ የምታደርጊ? ሲልም ሳሮን ደግሞ ለሩት ሳይሆን ለህይወት ነበር ያዘጋጀሁት በማለትም ስትመለስም ህይወትስ ቢሆን ለአንቺ ዋጋ የላትም ማለት ነው በማለትም በጥፊ ይላታል። ከዛም ሳሮን በጣም ትናደድና ህይወትንም አንቺ ቀንሽን ጠብቂ በማለትም ይህ ወንድሜ ጥላት አድርጎ የወጣ በጥፊም አለኝ በአንቺ የተነሳ በማለትም ልትገጥማት ስትልም ሩትም ቁስሌ አመመኝ በማለትም ቁጭ ትላለች። ከዛም ይለያያሉ ማለት ነው። በሌላ በኩል ደግሞ ሳሚ የሆነውና የተፈጠረውን ነገር ንገሪኝ፣ ዛሬ አልለቅሽም በማለትም ሳሮንን ፍጥጥ አድርጎ ይይዛታል። ይህም የህይወት ልጅ አንቺ ነሽ የሰረቅሽ በማለትም ሲያፋጥጣትም አረ በፍጹም እንዴት እንደዚህ አይነት ነገር የውሸት ወንጀል አሁንም ልታመጣልኝ ነው? ይሄ ደግሞ ፕራንክ መሆኑ ነው በማለትም ውሸቷን ለመደባበስ ብትሞክርም እንኳን ሳሚ ግን እኔ አልሰማሽም፣ በፍጹም ዛሬ አልለቅሽም በማለት አፋጦ ሲይዛትም ሳሮን ፌንት ነቅላ ወደቀች። በሌላ በኩል ደግሞ የህይወት ልጅ ተገኝታለች። ይህም ሩት ወንድሟም ደውሎ የህይወት ልጅ የት እንዳለችና በምን ሁኔታ እንዳለችም ደውሎ ነግሯታል። ታዲያ ሩትም ተመስገን እንኳን የህይወት ልጅ በህይወት ኖረችላት፣ አሁን ላይ አምጥቼ ብሰጣት እንዴት ደስ ባለኝ ነበር። ነገር ግን ሳሮን ከዚህ ቤት እስካለች ድረስ የልጇ ደህንነት አይጠበቅም። ስለዚህ ለልጅቱ የሚሆን ጥሩ ቦታ መፈለግ አለብኝ በማለትም ሩት ወደ ወንድሟ ሄዳለች። እናም የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቶች በማለት ለዛሬው ያለ ቪዲዮ ይሄ ነበረ። አመሰግናለሁ። ባይ ባይ።